ሁለት ዓለማት፣ አንዱ በካርታ ላይ ደንበር ይስራል፣ ሌላው ደግሞ በዚያ ደንበር ላይ ሕይወቱን ይከፍላል። አንዱ በንግግር ይታገላል፣ ሌላው ደግሞ በጥይት ድምፅ ይወርቃል። አንዱ ልጆቹን አሜሪካ፣ ጀርመን በሰፊ ቤት ያስተምራል፣ ሌላው በጦርነት ልጁን ያቃጥላል። አንዱ ስለ ስልጣን ይከራከራል፣ ሌላው ደግሞ ስለ ነገ ቀን ይለምናል። አንዱ የፖለቲካ ቃላትን ያውቃል፣ ሌላው ደግሞ ሰላም መቼ ይመጣ ብሎ የሚጠይቅ ተራ ገበሬ ነው። የፓርቲ ስሞችን አያውቅም፣ የምርጫ ቃል አልተማረም፣ የመድረክ ጩኸት አልሰማም። ነገር ግን የጦርነትን ዋጋ በደሙ ያውቃል። አንዱ ነገን በቅድ ይሰራል፣ ሌላው ደግሞ ዛሬ ለመትረፍ ይታገላል። አንዱ ልጁ በትምህርት ቤት ህልሙን ይቀርጻል፣ ሌላው ደግሞ ልጁ በፍርሃት መካከል የነገን ብርሃን ይፈልጋል። አንዱ በቀዝቃዛ ቢሮ ውሳኔን ይፈርማል፣ ሌላው ደግሞ በአቧራ በፀሐይ በረሃብ ዕጣውን ይቀበላል። እናቱ ውሃ በመሸጥ አሳደገችው፣ አባቱ በላብ አስተማረው። ህልሙ ዶክተር መሆን ነበር፣ መምህር መሆን ነበር፣ መሐንዲስ መሆን ነበር። ነገር ግን የጦርነት ንፋስ ህልሙን ከእጁ ነጠቀው። እናት ልጇን በማኅፀኗ 9 ወር ተሸከመችው። በጀርባዋ ብዙ ዓመታት ተሸከመችው፣ በልቧ ግን ዕድሜ ልክ ተሸከመችው። ከዚያ የአንድ ስልክ ጥሪ፣ አንድ የሐዘን ዜና፣ አንድ ፎቶ፣ ከዚያ በኋላ የቀረው እንባ ብቻ ነው። የእናት እንባ ብሔር አይጠይቅም፣ ብሔር አያውቅም። የእናት እንባ ብሔር አይመርጥም። የአባት ሐዘን ፓርቲ አይለይም። የሕፃኑ ጩኸት ፖለቲካን አያውቅም። የሰው ሕይወት ከማንኛውም በላይ ክርክር ይበልጣል። የሰው ሕይወት ከማንኛውም ሥልጣን በላይ ይከበራል። ጦርነት ሲያበቃ የፈረሱ ድልድዮች ይገነባሉ፣ የተቃጠሉ ቤቶች ይሰራሉ፣ የፈረሱ ድልድዮች ይታደሳሉ፣ የተቃጠሉ ቤቶች ይታነጻሉ። ነገር ግን የጠፋው ሕይወት አይመለስም። ስለዚህ እውነተኛው ጥያቄ ማን አሸነፈ አይደለም። ስንት እናት ልጇን አጣች? ስንት ሕፃን አባቱን ጠበቀ? ስንት ወጣት ሕልሙን ተነጠቀ? ዘመን ይለወጣል፣ መንግሥታት ይመጣል ይሄዳል፣ ሥልጣን ይወጣል ይወርዳል፣ ሀብት ይሰበሰባል ይበተናል። ነገር ግን የተደረገውን ሁሉ ታሪክ ይመዘግባል። ፖለቲከኞች ሆይ ከወድ ከማሰብ ወደ ሕዝብ ማሰብ ተመለሱ። በድሃ እንባ ላይ ሀብት አትገንቡ። በንጹሐን ደም ላይ ሥልጣን አትገንቡ። የሥልጣን ዘመን ያበቃል፣ የገንዘብ ኃይል ይጠፋል፣ ይበተናል። ነገር ግን የሰው ልጆች እንባ በታሪክ ገጾች ላይ ለዘላለም ይኖራል፣ ይመዘገባል። ሰላማችሁ ይብዛ። ኢትዮጵያ ሰላም ትሁን። ቴዎድሮስ ሽፈራው ነኝ። ከወደዳችሁት ላይክ፣ ሳብስክራይብ፣ ሸር እንድታደርጉልኝ ስል በትህትና እጠይቃለሁ።